ሰላም ጤና ይስጥልን። ከቻናል ዋን የሰዓቱ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጋለሁ። አብረን እንቆይ። የኢትዮጵያ ሀገራዊ የምክክር ኮሚሽን እስካሁን በሂደት ላይ ባለው የሀገራዊ ምክክር ጉባኤ ላይ 54 የሚዲያ ተቋማትና 461 ጋዜጠኞች በቦታው ተገኝተው የዘገቡ መሆኑን አስታወቀም። ኮሚሽኑ የሚዲያ ተቋማትን የዘገባ ተሳትፎና የመረጃ ተደራሽነት በተመለከተ ባዘጋጀው ሪፖርት መሰረት ከምክክሩ መጀመር አስቀድሞ ከመገናኛ ብዙሃን ኃላፊዎችና ባለሙያዎች ጋር የግንዛቤ ማስጨበጫና የአጋርነት ማጠናከሪያ መድረኮችን አካሂደዋል ብሏል። መድረኮቹ መረጃዎች በሙያዊና ሀገራዊ ኃላፊነት እንዲሰራጩ ማስቻላቸውን ሪፖርቱ አመላክቷል። የሚዲያ ተቋማቱ በሙያዊ ነጻነት መረጃ በማቅረብ ረገድ የራሳቸውን ኤዲቶሪያል ፖሊሲ ባከበረ መልኩ እየሰሩ መሆኑን የገለጸው ኮሚሽኑ በቦታው ተገኝተው እንዲሁም ከማህበራዊ ሚዲያዎችና ሌሎች መገናኛ ብዙሃን መረጃዎችን በማጋራት ለሕዝብ እያደረሱ ላሉ ተቋማትና ባለሙያዎች ምስጋና አቅርቧል። ኮሚሽኑ ይህ ተሳትፎ እስከ ድህረ ምክክር ሂደቱም ተጠናክሮ እንዲቀጥል ጥሪ አቅርቧል። ኢትዮጵያ በውሃ ኃይል ላይ ብቻ የተደገፈውን የኤሌክትሪክ አቅርቦቷን ለማስፋፋትና በምስራቅ አፍሪካ የኃይል ማዕከልነቷን ለማጠናከር የ2400 ሜጋዋት የኒውክሌር ኃይል ማመንጫ ፕሮጀክት ይፋ አደረገች። ሀገሪቱ በአፍሪካ ትልቁ በሆነው ታላቁ የህዳሴ ግድብ ላይ ትልቅ ተስፋ ቢኖራትም በተደጋጋሚ የሚከሰተው ድርቅ በውሃ መጠን ላይ የሚያሳድረውን ተጽዕኖ በዘላቂነት ለመቅረፍና አጠቃላይ የኃይል የማመንጨት አቅሟን ለማሳደግ የኒውክሌር ስትራቴጂ ወሳኝ አማራጭ ሆኗል። ከሩሲያ ሮሳቶም ኮርፖሬሽን ጋር በተደረገው ስምምነት መሰረት ሁለት ትላልቅ የኒውክሌር ሪያክተሮችን በመገንባት በ2032 እና በ2034 መካከል ወደ ስራ ለማስገባት ታቅዷል። ይህ ራዕይ ሙሉ በሙሉ ሲሳካ ኢትዮጵያ ለጎረቤት ሀገራት ኤሌክትሪክ በመላክ ቀጠናዊ የኃይል ማዕከል ከመሆኗን በላይ በአፍሪካ ከደቡብ አፍሪካ ጎን በመሰለፍ የዘርፉ አቅኚ ሀገር በመሆን ዝቅተኛ ካርቦን ወዳለው አዲስ የኢኮኖሚ ምዕራፍ ትሻገራለች። የህብረተሰቡን ሁለንተናዊ ተጠቃሚነትን ማረጋገጥ የከተማዋ የብልጽግና ጉዞ ዋና ማዕከል መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በተለያዩ የሙያ መስኮች ያሰለጠናቸውን ሰልጣኞች ባስመረቀበት ወቅት ከንቲባ አዳነች እንደተናገሩት የማዕከሉ ተመራቂዎች የመቻል ሕያው ምስክር ናቸው ብለዋል። ለዝርዝሩ አናውል ተስፋ። ሰልጣኞች ቀደም ሲል መስራት እየፈለጉ ያልቻሉበትን የመገፋትና የጥላቻ ህይወት ያስተናገዱበትን ጊዜ አሳልፈው ዛሬ ላይ ህይወታቸው ታድሶ በፍቅር ታንጾና በተስፋ ተሞልቶ የብርሃን ወጋገንን ማየት መቻላቸውን የተናገሩት ከንቲባ አዳነች ሰልጣኞች በማዕከሉ በቆዩበት ጊዜ የስራ ባለቤት የሚሆኑበትንና ለሌሎችም የሚተርፉበት አቅምና ክህሎት ማግኘታቸውን ነገም ደግሞ ከዚህ የበለጠ እድልና ስኬት እንደሚጠብቃቸውም ተናግረዋል። የኢትዮጵያ ብልጽግናን ለማረጋገጥ የሚደረገው ጥረት ውጤቱ እየጨመረ በመምጣቱ ከሀገር አልፎ ለሌሎችም ተምሳሌት እንሆናለን ብለዋል። ከተማዋንና ሀገርን ለማበልጸግ በሚደረገው ጥረት ውስጥ የሰው ልጅ ዋና ማዕከል መሆኑንና ዋናው ግብ የህብረተሰቡ ሁለንተናዊ ተጠቃሚነት ማረጋገጥ እንደሆነም አብራርተዋል። የለነገው የሴቶች ተሃድሶና ክህለትን ማበልጸጊያ ማዕከል ዋና ዳይሬክተር ሂርጳሳ ጫላ በበኩላቸው ማዕከሉ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ድጋፍ የሚሹ ሴቶችን የተሃድሶና የሙያ ስልጠና እንዲያገኙ ማድረጉን ጠቁመዋል። ሰልጣኞቹም የንድፈ ሀሳብና የክህሎት ስልጠናን አጠናቀው በወሰዱት የሙያ ብቃት ምዘና 95 በመቶ ያህሉ ማለፋቸውን አስረድተዋል። የኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ብሩክ ከድር በበኩላቸው የትምህርትና ስልጠና ጥራትን ለማሳደግ በርካታ ተግባራት መከናወኑንም ጠቁመዋል። አዳዲስ መደበኛና አጫጭር የስልጠና ፕሮግራሞችም ተቀርጸው ወደ ስራ መግባታቸውን ገልጸው ከዓለም አቀፍ ተቋማት ጋር የጋራ ፕሮግራሞችን የማስተሳሰር ስራ መሰራቱንም ዋና ዳይሬክተሩ አመልክተዋል። የልምድ፣ የክህሎት፣ የእውቀት፣ የቴክኖሎጂ ኢንኩቤሽን እንዲሁም ከታዳጊነት ዕድሜ ጀምሮ የሙያ ስልጠና እየተሰጠ መሆኑንም ጠቅሰዋል። ከግሉ ዘርፍ ጋርም በመተባበር በፋሽን ኢንዱስትሪና በሌሎች ዘርፎችም ስልጠናዎች እየተሰጡ እንደሚገኙም አስታውቀዋል። ተመራቂዎችም በትምህርት ቆይታቸው ከንድፈ ሀሳብ ባሻገር ሰፊ የተግባር ትምህርት ማግኘታቸውን በመጥቀስ በሙያቸውም ሀገራቸውን ለማገልገል ዝግጁ መሆናቸውንም ተናግረዋል። አቢዘር የበጎ አድራጎት ድርጅት በመጪው መስከረም ወር ለሚጀመረው የትምህርት ዘመን አንድም ወላጁን በሞት ያጣ ልጅ ወደ ኋላ አይቀርም ተስፋን በመላው ኢትዮጵያ በሚል መሪ ቃል ሀገር አቀፍ የግንዛቤ ማስጨበጫና የሀብት ማሰባሰብ መርሃ ግብር ለማከናወን ማቀዱን አስታወቀ። ዓላማውም በሀገር አቀፍ ደረጃ 60 ከተሞችን በመዞር
ወላጆቻቸውን ያጡ ልጆች ወደ ትምህርት ገበታ እንዲመለሱ ማድረግ እንደሆነ በመግለጫው ተመልክቷል። ሪፖርተራችን ጸጋን ተሰማ ተጨማሪ ይዛበታለች። ከ7 ዓመታት በፊት በባቲ ከተማ የተመሰረተው አቤዘር የበጎ አድራጎት ድርጅት መነሻው የመስራቹ የአቶ ጀማል አብዱ የግል ህይወት ገጠመኝ ነው። አቶ ጀማል የከፍተኛ ደረጃ ትምህርታቸውን በመከታተል ላይ ሳሉ ሁለቱንም ወላጆቻቸውን በተቀራራቢ ጊዜ በሞት ያጣሉ። በዚህም 4 ታናናሽ እህቶቻቸውን የማሳደግ ኃላፊነት በላያቸው ላይ በመውደቁ ትምህርታቸውን ለማቋረጥ ተገደዱ። በመሆኑም አቤዘር የበጎ አድራጎት ድርጅት ወላጆቻቸውን ያጡ ህጻናት ከትምህርት ገበታ እንዳይቀሩ በማለም የተመሰረተ ሲሆን በወቅቱ በ15 ህጻናት ስራ የጀመረው ይህ ድርጅት በአሁኑ ወቅት 234 ህጻናትን የማሳደግ ኃላፊነት ወስዶ እየሰራ እንደሚገኝ ስራ አስኪያጁ አቶ ጀማል አብዱ ገልጸዋል። የአቤዘር የልማት በጎ አድራጎት አሻራዎች ድርጅታችን አቤዘር ከተመሰረተበት ጊዜ ጀምሮ በዋናነት ትኩረት የሚሰጠው ያው የቲም ህጻናት ወይም ወላጆቻቸውን በሞት ያጡ ህጻናትን ቁም ነገር ለማብቃት ባሎቻቸውን በሞት ያጡ አቅመ ደካማ እናቶችን ማበልጸግ እንዲሁም የተገለሉ የማህበረሰብ ክፍሎችን መደገፍ ላይ ትኩረት አድርጎ ዘርፈ ብዙ ስራዎችን ሲሰራ ቆይቷል። ይህ ያልተቋረጠ የ90 ወራት የምግብና የአስቤዛ ድጋፍ ባለፉት 90 ተከታታይ ወራት ወይም ከ7 ዓመታት በላይ ለአንድ የቲም ልጅ በዓለም አቀፍ ጤና ድርጅት ወይም WHO ስታንዳርድ መሰረት የሚገባውን 17 ኪሎ ወርሃዊ ምግብ የአስቤዛ ድጋፍ ሳናቋርጥ ያው ዛሬ ድረስ መድረስ ችለናል። ወላጆቻቸውን በሞት ያጡ ህጻናትና ቤተሰቦቻቸው የማህበረሰብ አቀፍ የጤና መድን ሽፋን በመሸፈን የህክምና ወጪ ስጋታቸውን አስወግደናል። ሙሉ የትምህርት ቁሳቁስ፣ የትምህርት ቤት ዩኒፎርም፣ የክረምት የበጋ ማጠናከሪያ ክፍሎች እንዲሁም በትምህርት ጥሩ ውጤት የሚያመጡ ልጆችን የማትጊያ ሽልማትም እንሰጣለን። ቋሪ ቀባሪ ለሌላቸው ለ1200 አረጋውያን በየዓመቱ የበዓልና ወርሃዊ አቀፍ ቁሳቁሳዊ ድጋፍ እናደርጋለን። በሀገር ውስጥ ተፈናቃዮች ለሚገኙ ደግሞ በድጋፍ ደብረ ብርሃን እና በደካን ካምፕ መጠለያ ለሚገኙ ያው አስቸኳይ የቁሳቁስና የምግብ ድጋፎች በተደጋጋሚ አድርገናል። ከነሐሴ 9 እስከ መስከረም አጋማሽ በሚቆየው በዚህ የሀብት ማሰባሰብና ግንዛቤ የመፍጠር መርሃ ግብር በ60 ከተሞች የመዘዋወር እቅድ መያዙ ተገልጿል። በዚህ መርሃ ግብር የመጀመሪያው ዙር ጉዞ ከአዳማ እስከ ጅግጅጋ ባሉ 10 ከተሞች እንደሚሆንም ተጠቁሟል። ኢትዮጵያውያን ታዳጊዎች በዓለም አቀፍ የሮቦቲክስ ውድድር 3ኛ ወጡ። በካናዳ በተካሄደው ዓለም አቀፍ የሮቦቲክስ ውድድር ላይ የተሳተፉት የኢትዮ ሮቦቲክስ ታዳጊዎች 3ኛ በመውጣት አመርቂ ውጤት አስመዝግበዋል። ከውድድሩ አስቀድሞ በታዲያስ አዲስ ፕሮግራም ቃለ መጠይቅ ያካሄደውና የአውሮፕላን ቲኬትና የሆቴል ወጪ ድጋፍ በተደረገለት ተማሪ አማካኝነት የተገኘው ይህ እድል የኢትዮጵያን ስም በዓለም አቀፍ መድረክ በድምቀት ማስጠራት ችሏል። ኢትዮ ሮቦቲክስ የትምህርትና ውድድር ማዕከል ላለፉት 15 ዓመታት ታዳጊና ወጣቶችን በኮዲንግ ዲዛይኒንግና ኢንጂነሪንግ በማሰልጠን ለቴክኖሎጂው ዓለም ሲያዘጋጅ የቆየ ተቋም ነው። በአዲስ አበባ 4 ማዕከሎችን ከፍቶ ስልጠናውን በመስጠት ላይ የሚገኘው ማዕከሉ በቀጣይ ወደ ኮሌጅ ደረጃ ለማደግ በሂደት ላይ መሆኑ ተገልጿል። በአድዋ ድል መታሰቢያና በቼንጅ ኤማን ሚዲያ ትብብር የተዘጋጀውና በአማዞን ፕራይም ለእይታ የበቃው ዋይ አር ዩ ኖት ሂር ተከታታይ ፊልም የኢትዮጵያን ታሪክ ለዓለም ከማስተዋወቅ ባለፈ ለሀገር ውስጥ ባለሙያዎች ዓለም አቀፍ የስራ በር የሚከፍት መሆኑ ተገልጿል። ማህሌት ደመላሽ ተከታዩን ዘገባ አዘጋጅታለች። We miss Africa. Africa misses us. One day me and my missus will see Africa. በአድዋ ድል መታሰቢያ የተመረቀው የተከታታይ ፊልም አፍሪካ አሜሪካዊ የሆነው ገጣሚና የኪነ ጥበብ ባለሙያ በርትራንድ ቦይድ ከአሜሪካ ወደ ኢትዮጵያ በመጣበት ወቅት በሀገሪቱ ታላቅ ታሪክ፣ በቅርሶቿ፣ በሕዝቦቿ እንግዳ ተቀባይነትና ፍቅር ስለመማረኩ የሚተርክ በእውነተኛ ታሪክ ላይ የተመሰረተ ስራ ነው። በፊልሙ ላይ የተሳተፉ ባለሙያዎች እንደገለጹት ፊልሙ የአዲስ አበባን አዲስና ዘመናዊ የልማት ገጽታ ለዓለም እይታ ከማስተዋወቅ አኳያ ትልቅ አስተዋጽኦን ያበረክታል። ኢትዮጵያን አሁን ከማስተዋወቅ አንጻር ሙሉ ለሙሉ ስንወስዳቸው የነበረው የተለያየ ላይ በፊልሙ ወይም ደግሞ በሲሪየሱ የምናየው የተለያዩ የኢትዮጵያ ፋሲሊቴት የተደረጉበትን ሁኔታዎች ነውና ኢትዮጵያ ምን ያህል እንደመጣ የት እንደደረስን ሃርድ ወርካችን የት እንዳደረሰን ምን አይነት ደረጃ እንደደረስን የምንናገርበት ኦፖርቹኒቲ ነው ብዬ አስባለሁኝ እና ከዛ አንጻር ዓለም ላይ የተለየ ኢሜጅ ክሬት ያደርጋል ብዬ አስባለሁ።
ውጤቱ እንግዲህ ኢትዮጵያ አሁን እንደምናየው በምትገኝበት ያው የእድገት ላይ ከተማውም እየተቀየረ ነው መንገዱ ምናምን ከልማቱ ጋር ተከትሎ ሰዎች ደግሞ ባህር ማዶ ያሉ ሰዎች የኢትዮጵያን ማንነት የማያውቁ ደግሞ በተለያየ አጋጣሚ ነው እንግዲህ የሚያውቁት። ይሄ ፊልምም ደግሞ የራሱን አስተዋጽኦ ይጫወታል ብዬ አምናለሁ። በምረቃው ስነ ስርዓት ላይ እንደተገለጸው ይህ ፕሮጀክት በአማዞን ፕራይም ቪዲዮ በኩል በዓለም ዙሪያ ለሚገኙ ከ192 ሚሊዮን በላይ ተመልካቾች የሚቀርብ በመሆኑ ኢትዮጵያንና አዲስ አበባን በዓለም አቀፍ መድረክ ላይ ለማስተዋወቅና የቱሪዝም ዘርፉን ለማነቃቃት ትልቅ እድልን ይፈጥራል። በዕለቱ የታደሙ የጥበብ ሰዎችና ተመልካቾች እንደገለጹት እንዲህ ያሉ ግዙፍና ዓለም አቀፍ ደረጃቸውን የጠበቁ ስራዎች በሀገር ውስጥ መዘጋጀታቸው የኢትዮጵያን ሲኒማ ወደ አዲስ ምዕራፍ ያሸጋግረዋል። በተለይም የሀገር ውስጥ ደራሲያን፣ ተዋናይና የቴክኒክ ባለሙያዎች ከዓለም አቀፍ የፊልም ኢንዱስትሪ መሪዎች ጋር በቀጥታ አብረው ለመስራት ልምድ ለመለዋወጥና አዳዲስ የስራ እድሎችን ለመፍጠር ሰፊ እድል የሚከፍትላቸው ስለመሆኑ አብራርተዋል። እኔ ለማየት የምጠብቀው ኢትዮጵያ በሀዘን ውስጥ እንዴት ማለፍ እንዳለበት የተለየ እይታ በመስጠት እንደምትረዳውና በተለይም እኛ አሜሪካ ውስጥ የማናውቀው የኢትዮጵያ ታሪክ ስላለ ይህም ታሪክ በፈውስ ሂደት ላይ ለመስራት እንደሚያግዘው ተስፋ አደርጋለሁ። ፊልሙ በጊዜ ሂደት እየዳበረ ሲሄድ ይህ ነገር በሂደት ውስጥ እንደሚረዳው እርግጠኛ ነኝ። ፊልሙ ላይ ሲማር ተመልክቻለሁ። ክሬቲቭ አርት ያስፈልጋል። ሰዓሊውም ብዙ ነገር አለ። በነገራችን ላይ የኢትዮጵያ ድርሰቶች ብዙም ወደ ዓለም አቀፍ ቋንቋዎች እየተተረጎሙ አይደለም። ከዚህ በኋላ ግን ኤአይ የሚባል ነገርም መጣ። ኤአይ የተወሰነ ነገር ያስተካክላል ብዬ አስባለሁ። ለምሳሌ ስዕል ማንኛውም ሰው ይረዳል። ማንኛውም ኢንተርናሽናል ሰው ስዕልን ይረዳል። ጽሁፍን ግን ቋንቋ እስካልተረጎመ ድረስ አይረዳሽም። አሁን በኤአይ ዘመን ግን በቀላሉ ይተረጎምልሻል። እሱም ራሱ ይረዳል ብዬ አስባለሁ ዓለም አቀፍ አርት ጋር ለማገናኘት። ይህ የምረቃ መርሃ ግብር የኢትዮጵያን እውነተኛ ገጽታ ለዓለም ከማሳየት ባለፈ የአፍሪካ አሜሪካውያንና የኢትዮጵያውያን ታሪክ ትስስር በጥበብ በማጠናከር ረገድ ሚና እንደሚኖረው በዕለቱ ተመላክቷል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። በሱዳን አስቸጋሪ ሁኔታ ውስጥ ለሚገኙ ዜጎች የሰብአዊ እርዳታ የሚያልፍባቸው መስመሮች በአስቸኳይ እንዲከፈቱ የሮማው ጳጳስ ሊዮ 14ኛ ጠየቁም። በሀገሪቱ የጥቃት አድራሾችን ልብ እንዲራራም ጸሎት አድርገዋል። የሮማው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ በኤል ኦቤድ ከተማ በድሮን የደረሱ ጥቃቶችንና የተከሰተውን ሁኔታ በስጋት እየተከታተሉ እንደሚገኙ ገልጸዋል። ጳጳሱ ከትናንትናው የሰንበት የጸሎት ስነ ስርዓት በኋላ ባደረጉት ንግግር ባለስልጣናት የእርዳታ መስመሮችን እንዲከፍቱና ዓለም አቀፉ ማህበረሰብ የተኩስ አቁም ጥረቶችን እንዲደግፍ ጠይቀዋል። በተጨማሪም መከራ የሚቀበሉ ወገኖች እንዲጸኑ፣ የጥቃት አድራሾች ልብ እንዲራራና ሰላም እንዲወርድ ጸልየዋል። የተባበሩት መንግስታት ድርጅት ሁለቱ ሱዳናውያን ተፋላሚዎች ብርቱ ውጊያ ሲያደርጉባት በነበረው በኤል ኦቤድ እየደረሰ ያለው ሰብአዊ ጥፋት አስከፊ ደረጃ ላይ መድረሱን በመግለጽ ቀይ መስመር ተላልፈዋል ሲል አስጠንቅቋል። ቻድ ለሁሉም አፍሪካውያን ያለ ቪዛ የመግባት ፍቃድን አወጀች። ለአፍሪካውያን በሙሉ ያለ ቪዛ የመግባት ፍቃድ መስጠቷን ተከትሎ ውሳኔው በአህጉሪቱ ላይ የነጻ እንቅስቃሴንና የንግድ ፍሰትን በከፍተኛ ሁኔታ ያፋጥናል ተብሎ ይጠበቃል። የሀገሪቱ ፕሬዝዳንት መሐመድ ኢድሪስ ዲቤ እንደገለጹት ቻድ ከጃንዋሪ 1 ቀን 2027 ጀምሮ ለማንኛውም አፍሪካዊ ዜጋ ያለምንም የቪዛ ቅድመ ሁኔታ ወደ ሀገሯ መግባት የምትፈቅድ ይሆናል። ውሳኔው በአፍሪካውያን መካከል ያለውን ወንድማማችነትና ትብብር ይበልጥ ለማጠናከር ታስቦ የተወሰደ ታላቅ የአህጉራዊ አንድነት እርምጃ መሆኑ ተገልጿል። ይህንን ደንብ ተግባራዊ በማድረግም ቻድ እንደ ሩዋንዳና ኬንያ ሁሉ ለአፍሪካውያን በሙሉ ድንበሯን ክፍት ያደረገች 8ኛዋ የአህጉራችን ሀገር ለመሆን በቅታለች። እርምጃው አፍሪካውያን ያለ ቪዛ ገደብ በነጻነት እንዲንቀሳቀሱ ለሚደረገው አህጉራዊ ጥረት ትልቅ መነቃቃትን የፈጠረ አርአያነት ያለው ተግባር ተደርጎ ተወስዷል። በሰሜን ምዕራብ፣ ማዕከላዊና ምስራቅ አፍሪካ መገናኛ ስልታዊ ስፍራ ላይ የምትገኘው ቻድ ከ6 ሀገራት ጋር የምትጋራቸውን ድንበሮች በመጠቀም የንግድና የቱሪዝም መነቃቃትን ለመፍጠር አቅዳለች። እስራኤል በጋዛ ዙሪያ የቀረበውን ባለ 15 ነጥብ የአሜሪካ የሰላም እቅድ ውድቅ አደረገች። ሐማስ ሙሉ በሙሉ እስካልተዳከመ ድረስ የሀገሬ ጦር ከጋዛ አይወጣምም ስትል አስገንዝባለች። ለዝርዝሩ ሄሮዳይ ንጉሴ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት በሰጡት መግለጫ እስራኤል ባለ 15 ነጥቡን ሰነድ አትቀበልም ሲሉ አስታውቀዋል።
ባለ 15 ነጥብ እቅድ በአሜሪካ የሚመራው የሰላም ቦርድ ያቀረበው ሲሆን የጋዛን ጦርነት ደረጃ በደረጃ ለማስቆም ሐማስ ትጥቅ እንዲፈታ፣ የጋዛ አስተዳደርም ወደ አዲስ የፍልስጤም ኮሚቴ እንዲተላለፍ ያስቀምጣል። ነገር ግን እነዚህ ነጥቦች እስራኤል የማትስማማባቸው ሆነዋል። የእስራኤል ጦር ከጋዛ መውጣት ከሐማስ ትጥቅ መፍታት ጋር በምንም አይነት ቅድመ ሁኔታ አይገናኝም ያሉት ኔታንያሁ ሐማስ ሙሉ በሙሉና እውነተኛ በሆነ መልኩ እስካልተዳከመ ድረስ ጦራችን ከጋዛ አይወጣም ሲሉ ተናግረዋል ሲል ሮይተርስ ጽፏል። አክለውም የሐማስ ንብረት የሆኑ ከባድ መሳሪያዎች፣ ቀላል መሳሪያዎችና ሌሎች የጦር መሳሪያዎች ሁሉ መወገድ እንዳለባቸውም አስገንዝበዋል። ይህ እርምጃ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኔታንያሁ መካከል በጋዛ ጉዳይ ላይ የሚታየውን የአቋም ልዩነት አጉልቶታል። ትራምፕ እቅዱ የሰላም መንገድ እንደሆነ ሲደግፉ፣ ኔታንያሁ ግን የእስራኤል ደህንነት ሳይረጋገጥ የጦር ማስወጣት እቅድ የማይቻል ነው ሲሉ አስቀምጠዋል። የኢራን መገናኛ ብዙሃን በእስራኤል አሜሪካ ጥምር ዘመቻ የተገደሉትን የኢራን ሁለንተናዊ መሪ አያቶላህ አሊ ሀሚኒ ተተኪ ልጅ የሆኑትን የኢራን ከፍተኛ መሪ ሙጅታባ አሊ ሀሚኒ እንቅስቃሴ የሚያሳይ ተንቀሳቃሽ ምስል ለመጀመሪያ ጊዜ ይፋ አድርገዋል። የ12 ሰከንድ ርዝማኔ ያለው ምስል መቼና እንዴት እንደተቀረጸ ይፋ ባይሆንም እርሳቸው ስልጣን ከያዙ በኋላ የታየ የመጀመሪያው ምስል ሆኗል። በሀሚኒ የጤና ሁኔታ ዙሪያና አባታቸው ከተገደሉም በኋላ በህይወት አሉ የሉም በሚል የተሰራጩ ጥርጣሬዎች እየጨመሩ በመጡበት ወቅት ምስሉ መለቀቁን ተከትሎ ነገሩን ለማርገብ የተለቀቀ ስለመሆኑም የሮይተርስ ዘገባ ያሳያል። የኢራን ባለስልጣናት በህዝብ መካከል በጎዳናዎችና ከጦር ኃይሉ አዛዦች ጋር ሀሚኒ የሚታዩባቸው ተጨማሪ ምስሎች እንደሚለቀቁ ሲያስታውቁ እንደነበርም ዘገባው አክሏል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ከሀሚኒ ጋር ባለፈው ወር መጨረሻ ተገናኝተው የነበረ ሲሆን ይህም ሀሚኒ በስራ ላይ መሆናቸውን ለማሳየት ከተደረጉ ሙከራዎች መካከል አንዱ ነው ተብሏል። ከ10 ሚሊዮን ዶላር በላይ የሚያስከፍለው የመጀመሪያው የጨረቃ ላይ ህንፃ ግንባታ ምዝገባ ተጀመረ። ዝርዝሩ የኤፍራታ ጥላውን ነው። የሰው ልጅ የጠፈር ጉዞ ታሪክን ወደ አዲስ የንግድና የቱሪዝም ምዕራፍ የሚያሸጋግር ታላቅ ክስተት የተሰማ ሲሆን በዓለም ታዋቂ በሆኑ ቢሊዮነሮች ድጋፍ የሚንቀሳቀሰው የግል የጠፈር ኩባንያ በታሪክ ለመጀመሪያ ጊዜ ከምድር ውጭ የሚገነባ ቋሚ የሰዎች መኖሪያ ህንፃ በጨረቃ ገጽ ላይ ለመገንባት የቅድመ ትዕዛዝ ምዝገባ በይፋ መቀበል መጀመሩን አስታውቋል። በህዋ ቱሪዝም ዘርፍ እስካሁን የተመዘገበ ትልቁና ውድ ፕሮጀክት የሆነው ይህ የጨረቃ ላይ መኖሪያ የምድር ላይ ቅንጦት አገልግሎቶችን ከጠፈርና ከጨረቃ እይታ ጋር አጣምሮ ለመስጠት ታስቦ የተነደፈ ነው። ኩባንያው ይፋ ባደረገው መርሃ ግብር መሰረት የህንፃው ግንባታ የመጀመሪያ ምዕራፍ በዚህ በያዝነው እንደ አውሮፓውያን አቆጣጠር በ2026 የተጀመረ ሲሆን አጠቃላይ ግንባታው ተጠናቆ የመጀመሪያዎቹን ታላላቅ ጎብኚዎችን ተቀብሎ ማስተናገድ የሚጀምረው እንደ አውሮፓውያን አቆጣጠር በ2030 መሆኑም ታውቋል። ይህ ታሪካዊ ጉዞ ድል እጅግ ከፍተኛ ባለሀብቶችን ብቻ ያነጣጠረ በመሆኑ በፕሮጀክቱ የተመረጡ አመልካቾች እንደመረጡት የጉዞ አይነት ተመላሽ የሚሆን 250 ሺህ ወይም 1 ሚሊዮን የአሜሪካ ዶላር የቅድመ ክፍያ ማስያዣ እንዲከፍሉ ይጠየቃሉ። በአጠቃላይ ለአንድ ጊዜ የእረፍት ቆይታ ከ10 ሚሊዮን የአሜሪካ ዶላር በላይ ሊያልፍ እንደሚችል ተገምቷል። የዚህ ታላቅ ፕሮጀክት መጀመር በብዙዎች ዘንድ ከፍተኛ አድናቆትን ቢያተርፍም የአየር ንብረትና የጠፈር ተመራማሪዎች ግን መሰል ተደጋጋሚ የግል የሮኬት ጉዞዎች በከባቢ አየር ላይ ሊያስከትሉ የሚችሉትን የካርበን ብክለትንና የጠፈር ፍርስራሾችን ስጋት በመጥቀስ ጥብቅ ቁጥጥር ሊደረግበት እንደሚገባ እያሳሰቡ ይገኛሉ። ይሁንና እጅግ አነጋጋሪ ሆኖ የቀጠለው የዚህ የቅንጦት ህንፃ የቅድመ ትዕዛዝ ምዝገባ ጥያቄዎችን ኩባንያው በአሁኑ ሰዓት በይፋ እየተቀበለ መሆኑን ገልጿል። ጉግል ያለ ኢንተርኔት ግንኙነት የሚሰራ የሰው ሰራሽ አስተውሎት የትርጉም መሳሪያ ትንሽ ኮምፒውተር ላይ በሙከራ ደረጃ ገንብቷል። ዝርዝሩ የአናል ተስፋ ነው። ገም ትራንስሌት የተሰኘው ይህ መሳሪያ የጉግልን አነስተኛ የሰው ሰራሽ አስተውሎት ሞዴል በመጠቀም ድምፅን በቀጥታ በራሱ ይተረጉማል። መሳሪያው ማይክራፎንና ባንጉያ በስሪዲ ፕሪንት በተሰራ ሳጥን ውስጥ ያካተተ በመሆኑ ኢንተርኔት በሌለባቸው ቦታዎች ለሚጓዙ መንገደኞችና ለድንገተኛ አደጋ ሰራተኞች ትልቅ ጥቅም ይሰጣል። ይህም ፕሮጀክት ለሽያጭ የቀረበ ባይሆንም የሰው ሰራሽ አስተውሎት ቴክኖሎጂው ግዙፍ የመረጃ ማዕከላትን ሳይፈልግ በትንንሽ መሳሪያዎች ላይ እንዴት መስራት እንደሚችል ማሳያ ነው። የመሳሪያው ሃርድዌር $80 አካባቢ የሚያወጣ ሲሆን የሰው ሰራሽ አስተውሎት ሶፍትዌሩና የሳጥኑ ዲዛይን ግን በነጻ የሚገኙ ናቸው። ይህም ማንኛውም ፍላጎት ያለው ሰው የራሱን ከመስመር ውጭ የትርጉም መስሪያ በቤቱ እንዲገነባ መንገድ ከፍቷል። የሞንጎሊያ አርብቶ አደሮች ልጇን ጠልታ አላጠባም ላለች ግመል በባህላዊ ሙዚቃ በማባበል እንድታለቅስና እናትነቷን እንድትቀበል የሚያደርጉበት ጥንታዊ ባህል ትኩረትን ስቧል ትለናለች ኤፍራታ ጥላውን በዘገባዋ።
በሞንጎሊያ በረሃዎች ውስጥ የሚኖሩ አርብቶ አደሮች መውለድ በፈጠረባቸው ምክንያት ልጆቻቸውን የሚክዱና ወተት የሚከለክሉ እናት ግመሎችን በባህላዊ ሙዚቃና ዘፈን በማባበል እንዲያለቅሱና እናትነታቸውን እንዲቀበሉ የሚያደርጉበት ጥንታዊ ስነ ስርዓት መነጋገሪያ ሆኗል። በሞንጎሊያ ጎቢ በረሃ ውስጥ የሚኖሩ አርብቶ አደር እረኞች እንስሳት በሚወልዱበት ወቅት የሚያጋጥማቸውን አስቸጋሪ የተፈጥሮ ፈተና ለመወጣት ለዘመናት ልዩ የሆነ የሙዚቃ ጥበብን ሲጠቀሙ ቆይተዋል። በተለይም ለመጀመሪያ ጊዜ የሚወልዱ እናት ግመሎች በወሊድ ህመም ሳቢያ ወይም የተለየ መልክ ያለው ግልገል ሲወልዱ በመደናገጥ ልጆቻቸውን ሙሉ በሙሉ የመካድ የመራቅና ወተት የመከልከል ባህሪ ያሳያሉ። ይህ አጋጣሚ ለግልገሎቹ ህልውና አስጊ በመሆኑ እረኞቹ ኮዋክሲንግ የተሰኘውን ጥንታዊ የማባበያ ስነ ስርዓት ይጀምራሉ። ይህ ልዩ የማባበያ ስነ ስርዓት የሚጀምረው እረኞቹ እናት ግመሏንና ግልገሏን ጎን ለጎን በማቆም ሞሪን ሁር የተሰኘውን የሞንጎላውያንን ባለ ሁለት ክር የቫይልን መሰል መሳሪያ መጫወት ሲጀምሩ ሲሆን የሙዚቃው ዜማም እጅግ ልስላሴ ያለውና ልብ የሚነካ ሲሆን አንዲት ሴት እረኛ ወደ ግመሏ በጣም ተጠግታ የሙዚቃውን የውበት ምት በመከተል ሁስ የሚል ተደጋጋሚ ድምጽ እያወጣች የግመል ማባበያ ዘፈን መዝፈን ትጀምራለች። በዚህ ሂደት ውስጥ የሚታየው እጅግ አስገራሚው ሳይንሳዊና ስነ ልቦናዊ ክስተት እናት ግመሏ ለሙዚቃው የምትሰጠው ምላሽ ነው። የዘፈኑና የባህላዊ መሳሪያው ድምጽ እየቀጠለ ሲሄድ የግመሏ ቁጣና ልህኝነት ሙሉ በሙሉ በመክሰም በትልልቅ አይኖቿ እውነተኛ የሐዘን እንባዎች መፍሰስ ይጀምራሉ። ግመሏ ስሜቷ ተነክቶ ማልቀስ መጀመሯ እረኞቹ ዘፈኑን በተሳካ ሁኔታ ማድረሳቸውን የሚያሳይ ዋናው ምልክት ተደርጎ ይወሰዳል። የእናት ግመሏ ልብ በሙዚቃው ኃይል ከቀለጠና እንባዋ ከፈሰሰ በኋላ ወዲያውኑ ወደ ግልገሏ በመጠጋት ፍቅሯን መግለጽ ትጀምራለች። ግመሏ ተንበርክካ ቁጭ በማለት ልጇን በምላሷ መላስና ያገደችውን ወተት በመልቀቅ እንድታጠባው የምትፈቅድ ሲሆን ይህም የቤተሰቡን ዳግም መገናኘትና የፈረሰውን የእናትነት ትስስር በታምራዊ ሁኔታ እንደገና መገንባቱን ያረጋግጣል። ይህም በሰውና በእንስሳ መካከል ያለውን ጥልቅ ተግባቦት የሚያሳየው ጥንታዊ የሞንጎላውያን ባህል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት አማካኝነት በማይዳሰሱ የዓለም ቅርሶች ዝርዝር ውስጥ ተመዝግቧል። ተመራማሪዎች ይህንን ክስተት ሙዚቃ በሰዎች ላይ ብቻ ሳይሆን በእንስሳት ስሜትና ሆርሞን ላይ ጭምር ሰላምን የማስፈንና ቁስልን የመፈወስ ታላቅ ኃይል እንዳለው የሚያሳይ ህያው ምስክር መሆኑም ይገልጻሉ። በዛሬው ሳምንቱን በታሪክ ውስጥ ጥንቅራችን በፈረንጆቹ ኦገስት 10 ቀን ከ23 ዓመታት በፊት ሩሲያዊው የህዋ ተመራማሪ በዓለም የመጀመሪያ የሆነውን የህዋ ላይ ጋብቻ የፈጸመበት ቀን ነው። የዚህ ዝርዝር ዘገባና ሳምንቱን በታሪክ ውስጥ ጥንቅራችን ሄሮዳይን ንጉሴ እንደሚከተለው ታቀርበዋለች። የዛሬው ሳምንቱን በታሪክ ውስጥ በዓለም ለመጀመሪያ ጊዜ በህዋ ላይ የተፈጸመውን የጋብቻ ስነ ስርዓት ሊያስቃኘን 23 ዓመታትን ወደ ኋላ ተጉዟል። እንደ አውሮፓውያን አቆጣጠር ኦገስት 10 ቀን በ2003 ሩሲያዊው የህዋ ተመራማሪ ዩሪ ማሌንቺንጎ በህዋ ላይ ጋብቻ የፈጸመ የመጀመሪያው ሰው ሆኖ ታሪክ ጽፏል። ነገሩ እንዲህ ነው። ማሌንቺንጎ በዓለም አቀፉ የውሃ ጣቢያ ላይ ሆኖ በሳተላይት የቪዲዮ ግንኙነት ቃለ መሐላውን ሲፈጽም ሙሽራዋ የካትሪና ዲሜትሪዬቫ በቴክሳስ ሂውስተን ሆና ነበር። የማሌንቺንጎ የጋብቻ እቅድ ይፋ የሆነው ወደ ህዋ ጣቢያው ከደረሰ በኋላ ሲሆን እሱ 41 ዓመቱ ሙሽራዋ ደግሞ 26 ዓመቷ ነበር። ሚስት የሩሲያ የትውልድ ሐረግ ያላት የአሜሪካ ዜጋ ስትሆን ከልጅነቷ ጀምሮ በአሜሪካ ኖራለች። ጥንዶቹ ከ2022 ጀምሮ በፍቅር ግንኙነት ከቆዩ በኋላ የጋብቻውን እቅድ ከወዲሁ በማዘጋጀት ማሌንቺንጎ የጋብቻ ቀለበትና የሙሽራ ልብሱን ጨምሮ የሚያስፈልጉትን እቃዎች አስቀድሞ አስልኳል። ጋብቻው በቴክሳስ ህግ መሰረት ህጋዊ ሊሆን ችሏል። ምክንያቱም ህጉ አንደኛው ወገን በተገቢ ምክንያት በአካል መገኘት ካልቻለ ጋብቻው እንዲፈጸም ስለሚፈቅድ። በዚህ ጉዳይ የሙሽራው በህዋ ላይ መሆን አሳማኝ ምክንያት ሆኖም ተገኝቷል። ነገር ግን የጋብቻው እቅድ በሩሲያ በርካታ ተቃውሞችን አስከትሏል። ማሌንቺንጎ የሩሲያ ወታደራዊ መኮንን በመሆኑ የሩሲያ አየር ኃይል አዛዥ ሆኖ የውጭ ዜጋ ሙሽራ ለማግባት ሲያስብ ለጋብቻው ልዩ ፍቃድ ያስፈልገዋል ሲሉ ተቃውመዋል። የሩሲያ የህዋ ኤጀንሲ ባለስልጣናትም ስነ ስርዓቱን እንዲያራዝም ለማሌንቺንጎ መክረውት የነበረ ቢሆንም እሱ ግን በሀሳቡ ሊጸና ችሏል። ማሌንቺንጎ የኤጀንሲውን ዳይሬክተር ዩሪ ኮፕቴቭን እንኳን ወደ ጋብቻው ጋብዞ የነበረ ሲሆን እሳቸው ግን ግብዣውን አልተቀበሉም።
የኤጀንሲው ቃል አቀባይ በበኩላቸው ግለሰቡ የህዋ ጣቢያውን ለግል ጉዳዩ የመጠቀም መብት እንደሌለው ገልጸዋል። በመሆኑም ከሙሽራዋ ጋር የተነጋገረው ለቤተሰቦቹ ስልክ ለመደወል በተመደበለት የጊዜ ክፍተት ብቻ ነበር። በተለይም የማሌቺንጎ ወላጆች በዚህ ውሳኔ ተገርመው ነበር። በዩክሬን የምትኖረው እናቱ ልጇ በአካል በራሱ ጋብቻ መገኘት ሳይችል እንዴት ጋብቻ ሊፈጽም እንደቻለ እንዳልገባት ተናግራለች። እንዲሁም ልጇ ይህን ያደረገው ለዝና ብቻ እንዳይመስል ስጋት ነበራት። ሆኖም ግን በሰርጓ ዜማ በስልክ ስታነጋግረው መልካም ምኞቷን ልካለታለች። ይህ ያልተለመደ የጋብቻ ታሪክ በሩሲያ የህዋ ተመራማሪዎች ላይ አዲስ ደንብ እንዲወጣ አድርጓል። የሩሲያ የህዋ ባለስልጣናት ከዚህ በኋላ ተመራማሪዎች በህዋ በሚያደርጉት በረራ ወቅት ጋብቻ እንዳይፈጽሙ የሚያስገድድ ውል እንዲፈርሙ ወስነዋል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ውለዋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። የጉምሩክ ኮሚሽን ከሐምሌ 23 እስከ ሐምሌ 29 ቀን 2018 ዓ.ም ባደረገው ክትትል 648.4 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 44.6 ሚሊዮን ብር የወጪ በድምሩ 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች ተይዘዋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎችን ሲያዘዋውሩ የተገኙ 30 ተጠርጣሪዎችና 17 ተሽከርካሪዎችን በቁጥጥር ስር ውለዋል። ከጉጂ ዞን በምርት ዘመኑ ከ231 ሺህ ኩንታል በላይ የቡና ምርት ለማዕከላዊ ገበያ ቀረበ። የጉጂ ዞን በኢትዮጵያ ከሚገኙ የቡና አምራች አካባቢዎች መካከል በጥራትና በምርት መጠን በግንባር ቀደምትነት የሚጠቀስ አካባቢ ነው። በዓለም አቀፍ ደረጃ በከፍተኛ ዋጋ ከሚሸጡ የታጠቡና ያልታጠቡ የቡና አይነቶች መካከል የጉጂ ቡና ይጠቀሳል። ከቅርብ ጊዜ ወዲህ በዞኑ የተደረጉ የጥራት ቁጥጥር ስራዎች የኮንትሮባንድ ንግድን የመግታት እርምጃዎችንና አምራቾችን በቀጥታ ከማዕከላዊ ገበያ ጋር የማገናኘት አሰራር ምርቱ በጥራትና በስፋት ለገበያ እንዲቀርብ አግዟል። የኢትዮጵያ ኤሌክትሪክ ኃይል ማስገቢያ የዱቤ ክፍያ ወለድ ሙሉ በሙሉ ተነሳ። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ማስገቢያ ክፍያን በዱቤ ለሚከፍሉ ደንበኞች ሲያስከፍል የነበረውን የወለድ ክፍያ ማንሳቱን የገለጹት የተቋሙ ዋና ስራ አስፈጻሚ ጌቱ ገረመው ናቸው። እንደ ዋና ስራ አስፈጻሚው ገለጻ ቀደም ሲል የዱቤ ክፍያ ጊዜው እስከ 24 ወራት የሚደርስ ሆኖ ከ6 ወራት በላይ ለሚቆይ ክፍያ ከ3 እስከ 9 በመቶ የሚደርስ ወለድ ይታሰብ ነበር። በዚምባብዌ የተካሄደው የ20 ሚሊዮን ዶላር የቅንጦት ሰርግ የመንግስት ባለስልጣናትና ባለሀብቶች በሚሊዮን የሚቆጠር ገንዘብና ዘመናዊ መኪኖችን በስጦታ የተላወጡበት በመሆኑ በሀገሪቱ ሕዝብ ላይ ከፍተኛ ቁጣንና ውዝግብን ቀሰቀሰ። በዚምባብዌ ታዋቂው ባለሀብት ኩዳክዋሼ ታክዊኒ ለልጁ ያዘጋጀው የ20 ሚሊዮን ዶላር የቅንጦት ሰርግ በሀገሪቱ ከፍተኛ ቁጣን ቀስቅሷል። ይህ ክስተት እውነተኛው የፖለቲካና የኢኮኖሚ ስልጣን በማን እጅ እንዳለ ያሳየ ነው ተብሏል። ከመንግስት የጥቅም ትስስር ያላቸው አዲሶቹ ባለሀብቶች በዚህ ሰርግ ላይ የ470 ሺህ ዶላር መኪናና እስከ 300 ሺህ ዶላር የሚደርስ የጥሬ ገንዘብ በስጦታ አበርክተዋል። እነዚህ ግለሰቦች የፕሬዝዳንት ኤመርሰን ምናንጓን የስልጣን ዘመን እስከ 2030 ለማራዘም ገዢው ፓርቲን በገንዘብ እንደሚደግፉ ይነገራል። ይህ የሀብት መጋነን ትልቅ የሞራል ጥያቄ ያስነሳው የተባበሩት መንግስታት ድርጅት ለተራቡ የሀገሪቱ ዜጎች የምግብ እርዳታ ለማቅረብ 36.5 ሚሊዮን ዶላር ከለጋሾች እየለመነ ባለበት ወቅት በመሆኑ ነው። መረጃው የብሉምበርግ ነው። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ሌሎች ፕሮግራሞቻችን የሚቀጥሉ ይሆናሉ። እነሱን እንድትከታተሉ በአክብሮት እንጋብዛለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።